አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ እርሳው የዚህ ታላቅ ገዳም ዋና አስተዳዳሪ አበምኔት፣ ክቡራን አባቶቻችን መነኮሳት፣ አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ እንደየማዕረጋችሁ ክቡር ወንድማችን ዘማሪ ዲያቆን አቤል፣ ክቡር ወንድማችን ዘማሪ ዲያቆን ቴዎድሮስ፣ ሌሎችም እንደየማዕረጋችሁ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱ በምሕረቱ በይቅርታው በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስና የምግባር ጉድለት ይቅር እያለ በእድሜያችን ላይ ይህችን ሰዓት የጨመረልን ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለን የተወሰነ ደቂቃ የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 5 ከቁጥር 21 እስከ 43 ድረስ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት የምንማር ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባሕርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከትለው አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ ድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ። ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲጋፋህ እያየህ ማን ዳሰሰኝ ትላለህን አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡም አለቃ ቤትም መጥቶ ብዙ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አይቶ ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሺ ልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዟቸው የምትበላውን ስጧት አላቸው ይላል። ስለ ቅዱስ ቃሉ የአምላካችን ስም የተመሰገነ ይሁን። ቁጥር 43 ላይ ባለው ኃይለ ቃል መነሻነት ለአጭር ደቂቃ በተነበበው ቅዱስ መጽሐፍ ወንጌል መነሻነት እንማራለን። የትምህርታችን ርዕስ የምትበላውን ስጧት። እስኪ የምትበላውን በሉ ስጧት። እስኪ ድገሙት። የምትበላውን ስጧት። የምትበላውን ስጧት። በዚህ ርዕስ መነሻነት እንማራለን። እንዲያስተምረን እንዲመክረን ከላይ ከሰማይ የሚወርደውንም ዝናብ ለድህነት ለምህረት እንዲያደርግልን የእርሱ አምላካችን ቅዱስ ፈቃድ ይሁንልን። የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ
ተነቦና ተጽፎ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ከፈጸማቸው ገቢረ ተአምራቶች መካከል አንዱ ነው። ቅዱስ ወንጌል ማለትም የማቴዎስ፣ የማርቆስ፣ የሉቃስ እና የዮሐንስ ወንጌል ምንም እንኳን በጸሐፊዎች የተጻፈባቸው ዘመን እና የተጻፉበት ዓላማ ቢለያይም እነዚህ አራት ወንጌላት ግን በሶስት ነገር ይመሳሰላሉ። የመጀመሪያው አራቱም ወንጌላት ስለ ጌታችን ስለ ኢየሱስ ክርስቶስ ታሪክ ያስተምራሉ። አምላካችን በምድር ላይ በቆየበት የ33 ዓመት ቆይታው ውስጥ ምን እንዳደረገ በምን አይነት ሁኔታ በእኛ መካከል እንደተመላለሰ አራቱም ወንጌላት ላይ ተጽፎ የሚገኝ እውነታ ነው። ሁለተኛው ቅዱስ ወንጌል የሚናገረውና ተጽፎ የምናገኘው ደግሞ በውስጡ ጌታችን ያስተማራቸውን ትምህርቶችና አምላካችን የፈጸማቸውን ተአምራቶች ናቸው። በእርግጥ ክርስቶስ ያስተማረው ትምህርትም ተአምር ነው፣ ተአምሩም ራሱ ትምህርት ነው። እኛ በተለምዶ የክርስቶስን ተአምራት እንደ ትምህርት ላንወስዳቸው እንችላለን እንጂ አምላካችን በእጁ የሚዳስሳቸው በአንደበቱ ተናግሮ እንዲፈወሱ የሚያደርጋቸው በሙሉ ሰዎች ከሚነገረውና ከተደረገላቸው ተአምራቶች በስተጀርባ ጌታችን ኢየሱስ ክርስቶስ ቆሞ እንደሚያስተምረው ተቀምጦም እንደሚናገረው ሁሉ ትምህርት ሰጪ ናቸው። ሶስተኛው በወንጌል በአራቱም ተጽፎ የሚገኘው ደግሞ የአምላካችን የኢየሱስ ክርስቶስ የማዳን ስራው ነው። መሞቱ፣ መሰቀሉ፣ ከሙታን መካከል መነሳቱ በአራቱም ወንጌላት ተጽፎ የምናገኘው ስራ ነው። በቅዱስ ማርቆስ ወንጌል ታዲያ ተጽፎ ከምናገኛቸው ከጌታችን ከኢየሱስ ክርስቶስ ተአምራቶች መካከል አንዱ አሁን እኛ ያነበብነው አንድ ኢያይሮስ ተብሎ የሚጠራ የአይሁድ የምኩራብ ሹም የሞተች ልጅ ማስነሳቱንና 12 ዓመት ደም ይፈሳት የነበረችዋን ሴት ደግሞ የደም ምንጯን ማድረቁንና መፈወሱ ነው። ሁለቱም ተአምራት በምክንያት ነው አንድ ጊዜ ላይ በአንድ ሁኔታ ተጽፎ የምናገኛቸው። ታሪኩ ሲነገር እንደሰማችሁት አምላካችን ኢየሱስ ክርስቶስ በጣም ብዙ ሰዎች በነበረበት ስፍራና ዙሪያ እንደተሰበሰቡ ይነገራል። ክርስቶስ በሚያስተምርበት በሚውልበት በሚያድርበት ምክንያት ቅዱስ ወንጌል እንደሚነግረን ከሆነ በስፍራዎች ውስጥ የሚሰበሰቡት ሰዎች በአምስት ምክንያት ይሰበሰቡ ነበር። በስንት ምክንያት? በአምስት ምክንያት። አንዳንዶች ክርስቶስ የነበረበት ቦታ ላይ ይመጡ የነበሩት ቃሉን ለመስማት፣ ለመለወጥ፣ ለመስተካከል ነው። ለዛ ነው ክርስቶስ ካስተማራቸው ህዝቦች መካከል በሌሎች ምክንያት የተሰበሰቡት በሙሉ የልባቸው ሲሞላና የጠየቁት ሲደርስላቸው ተበትነው ሲሄዱ 120 ቤተሰቦች ግን ከጌታችን ከኢየሱስ ክርስቶስ ከመጀመሪያው እስከ ፍጻሜው ድረስ ዘልቀዋል። አንዳንዶች ክርስቶስ የነበረበት ቦታ ላይ ደግሞ ይመጡ የነበሩት ምግብና መጠጥን ፈልገው ነው። አንዳንዶች ክርስቶስ የነበረበት ቦታ ላይ ይመጡ የነበሩት ውበት ደምግባቱን ለማየት ነው። ሌሎች ክርስቶስ የነበረበት ስፍራ ላይ ይመጡ የነበሩት ተአምራት ፈልገው ነው። አንዳንዶች ደግሞ ክርስቶስ የነበረበት ስፍራ ላይ በአምስተኛነት ደረጃ ላይ የሚመጡት ደግሞ ለክስ ለወቀሳ ከሚናገረው ነገር ከሚሰራው ስራ ስህተት ከተገኘበት ብለው ለማየት ለመመርመር ነበር። ያኔ ክርስቶስን የሚከተሉት ሰዎች በእነዚህ በአምስት ምክንያት እንደሚሰበሰቡት ሁሉ ክርስቲያኖች ዛሬም ጌታችን ኢየሱስ ክርስቶስ ባለበት ቤተ መቅደስ በእነዚህ አምስት ምክንያቶች እዚህ ያለንም በየትኛውም ቤተክርስቲያን ውስጥ የምንገኝ ሰዎች እንመጣለን። አንዳንዶቻችን አሁን በዚህ ቅጽበት ቤተክርስቲያን ውስጥ የተገኘ ነው ምግብ መጠጥ ቸግሮን ነው። የምንበላውን የምንጠጣውን ከእግዚአብሔር እጅ ፈልገን ነው። ኃጢአት አይደለም። እግዚአብሔር ምግብ ሲያበረክት ሲያበላ የተጠሙትን ሰዎችንም ጭምር የህይወት ውሃን እሰጣቸዋለሁ እያለም ሲሰጥም ጭምር ስላየን አንድ ሰው ምግብና መጠጥ ፈልጎ ቤተክርስቲያን ለምን መጣ ይባል። አንዳንዶቻችን ቤተክርስቲያን ውስጥ አሁን በዚህ ቅጽበት ተሰብስበን የምንገኘው ደግሞ ተአምራትን ፈልገን ነው። እግዚአብሔር ካልሆነ በቀር እርሱ ሊፈታው የሚችለው ቋጠሮ ብቻ እንዳለ አውቀን ለእመቤታችን ልንነግር ልንማጸን እሷን መፍትሄ ስጭን ልንል የመጣን ሰዎች አለ። አንዳንዶች አሁን እዚህ ቅጽበት ላይ ያለነው ደግሞ የመጣንበት ምክንያት ለክስ ለወቀሳ መተን ልንሆን እንችላለን። አያድርግብን እንጂ ከሚናገሩት ነገር ምን ስህተት እናገኛለን፣ ከሚያወሩትስ ነገር ምን ነቀፌታ ሊገኝበት ይችላል ብሎ የሚጠይቅም ሰው አይጠፋም። አንዳንዶቻችን ቤተክርስቲያን ውስጥ ደግሞ ዛሬ የመጣ ነው የቤተክርስቲያኒቷ ውበት ደምግባት ጠርቶን ነው። እንኳን የተሰበሰብንባት ቤተክርስቲያን ክርስቲያኖች ተናግራና አውደ ምሕረት ዘርግታ
አስተምራ ቀርቶ በዝምታ ውስጥ የምታክም ናት። ዛሬ ሱባኤ ስለሆነ እንዲህ ተሰብስበን ተገናኘን እንጂ በእርግጠኝነት እኮ በዚች ገዳም ውስጥ ምንም አይነት ሰባኪ ሳይኖር ምንም አይነት መዝሙር ሳይኖር ዝም ብሎ መጥቶ አንድ ሰው ቁጭ ብሎ ታክሞ ተስተካክሎ ራሱ ከእግዚአብሔር ጋር ታርቆና ተስማምቶ ሄዷል አልሄድም? ስለዚህ ሰው ቤተ ክርስቲያን ውስጥ እንኳን ተናግራ ቀርታ በዝምታዋ ለመታከም የሚመጣ ሰው አለ ማለት ነው። በአንድም ይሁን በሌላ ምክንያት የመጡትን ሰዎች ግን ክርስቲያኖች እግዚአብሔር አምላክ እንዳመጣጣቸው ተቀብሎ ያስተካክላቸዋል እንጂ እርሱ እንደፈለጋቸውና እርሱ እንዳቀደላቸው ሁኔታ ስላልመጡ ብሎ ግን አያባረራቸውም። ልብ ብላችሁ ስሙ ክርስቲያኖች። ከነዚህ ከተሰበሰቡት ሰዎች መካከል እግዚአብሔር አምላክ ቢደክምባቸው ቢያስተምርባቸው ለውጥ አምጥተው ተስተካክለው ከሱ ጋር እስከ መጨረሻው ድረስ አብረውት የሚዘልቁት እነማን እንደሆኑ ያውቃል። 12ቱ ሐዋርያት፣ 36ቱ ቅዱሳት አንስትና 72ቱ አርድእት ናቸው። ሌሎቹ የመጡበት ዓላማ ሲሳካላቸው ተመልሰው እንኳን ወደሱ እንደማይመጡ ያውቃል። የበሉት የጠጡት ሲጠግቡ አይመጡም። ተአምር የፈለጉት ሲደረግላቸው ረስተውት ነው የሚሄዱት። ለክስ ለወቀሳም የመጡት ምንም ምክንያት ባያገኙ ይሄዳሉ። ሌሎችም እንደያመጣጣቸው ይሄዳሉ። እግዚአብሔር ግን ሁሉንም እንደያመጣጣቸው ተቀበላቸው እንጂ እኔ ገና ለገና ስላልተለወጣችሁና ቃሌንም ሰምታችሁ ስላልተስተካከላችሁ እንዳላያችሁ አላለ። ዛሬ ቤተክርስቲያን ውስጥ ክርስቲያኖች እንደያመጣጣችን እግዚአብሔር የሚቀበለን በየትኛውም በኩል ብንመጣ ቤተክርስቲያን ደጅ ውስጥ ከገባን በኋላ እርሱ በምን ምክንያት ጸንተን መቆምና ላንወጣ እንዴት አድርገን መተከል እንደምንችል ስለሚያውቅ ሊያስተካክለን ነው እንጂ እንዲሁ እንደመጣንበት እንድንቀጥል አይደለም። እየሰማችሁኝ ነው? ቅዱስ ባስልዮስ ዘቂሳርያ ምን ይላል? የእግዚአብሔር ፍቅር ሁሉን ተቀባይ ነው ይላል። እስኪ የእግዚአብሔር ፍቅር በሉ። ሁሉን ተቀባይ ነው። እኛን እንደየመጣንበት ምክንያቶቻችን የተቀበለን የማን ፍቅር ስላለ ነው? ቅዱስ ባስልዮስ ግን እንዲህ ብሎ ያስጠነቅቃል። ልብ ብላችሁ ስሙ። የእግዚአብሔር ፍቅር ተቀባይ ነው ካለ በኋላ የእግዚአብሔር ፍቅር ግን ልዩ የሚያደርገው መቀበል ብቻ ሳይሆን ከተቀበላችሁ በኋላ የሚያስተካክል ፍቅርን ያለው ይላል። ሰው እንደየምናምኑ መቀበል ነው እንጂ ሰው እንደየምናምኑ መውደድ ነው እንጂ ይላል። እግዚአብሔር እንደምናምናችን ሊወደን ይችላል። ከዛ በኋላ ግን ፍቅሩ ያስተካክለናል። እግዚአብሔር ሁላችንም በፍቅሩ ያስተካክለን። ብዙ ሕዝብ በዚህ ምክንያት ይከተለው ይሰበሰብ ነበር። ኢያኢሮስ ታዲያ የምኩራብ አለቃ ሹም ነው የተባለው። ብዙ ሰዎች ሲሰበሰቡ አየና ክርስቶስ የነበረበት ቦታ ላይ ሄደ። ኢያኢሮስ የምኩራብ ሹም ነው ማለት ምኩራብ ተብሎ የሚጠራው የአይሁድ ቤተ ጸሎት የነቢያት መጽሐፍት የሚነበብበት፣ ሰንበት የሚከበርበት፣ ሌሎችም ማህበራዊ ጉዳዮቻቸውን የሚያደርጉበት ስፍራ አለቃ ነው ማለት ነው። በተዘዋዋሪም የምኩራብ አለቃ ነው ኢያኢሮስ ማለት የአይሁድ መካከል ውስጥ የሚኖር ሰው አንድ ነው ማለት ነው። ምኩራብ ውስጥ የሚኖሩ አይሁድ፣ ቤተ መቅደስ ውስጥ የሚኖሩ አይሁድ አንድ የሚያመሳስላቸው ነገር ቢኖር ክርስቶስን አለመውደድ፣ ክርስቶስን ለመግደል መፈለግ ነው። ኢያኢሮስ ታዲያ አይገርማችሁም? ክርስቶስን ከሚገሉት ሰዎች መካከል ሆኖ ክርስቶስን ከሚጠሉት ማህበረሰብ መካከል አንደኛ መሪና አለቃ ሆኖ ክርስቶስን ለመፈለግ ሄደ። የምትኖሩበት ቦታ የምትኖሩበት ህይወት ያለንበት ሁኔታ ለእግዚአብሔርና ለእርሱ አምልኮ ምቹ ላይሆን ይችላል። ቦታውና ሁኔታዎች ያልተመቹት እንጂ እኛ እንደዛ ስለሆነን አለመመቸት እንችላለን ማለት አይደለም። ብዙዎቻችን መሆን የሚጠበቅብንን ላለመሆን ምክንያቶች አድርገን ከምንዘረዝራቸው ነገሮች መካከል ቀዳሚውን ስፍራ የሚይዘው ኑሯችን፣ ህይወታችን፣ ቤታችን፣ ወዳጆቻችን፣ በዙሪያችን ላይ ያለንበት ኃላፊነትም ጭምር ሊሆን ይችላል። ኢያኢሮስ የነዛ ሁሉ ኃላፊነቶችና በነዛ ሁሉ ምክንያቶች ውስጥ ሆኖ ክርስቶስ ጋር ለመሄድ ግን ምክንያት አልሆነበትም ነበር። ወደ ኋላ ለመዘግየት የነበረበት ስፍራ ላይ ሄደ። እንደ ምኩራብ ሹም አለቃነቱም ደግሞ ወደ ኋላ ላያስብለው የሚችሉ ብዙ ምክንያቶችንም ትቶ ኢያኢሮስ ተጠጋና ክርስቶስን ልጄ በጠና ታማብኛለች አለው። እስኪ ልጄ በሉ እንጂ በጠና ታማብኛለች፣ እጅህን ጭነህ ፈውሳት። ኢያኢሮስ የመጣበት ምክንያት ያንን ሁሉ ሰንሰለቶችና ላያስቀርበው የሚችለውን ምክንያት በሙሉ ሰብሮ እግዚአብሔር ፊት የቆመበት ምክንያት ምኑ ስለታመመችበት ነው። አንዳንድ ሰው የያዘ ካልያዘው በቀር እግዚአብሔር ጋር አይመጣም ማለት ነው። አያችሁ፣ ልጁ ስለሆነችበት ነው እንጂ ምናልባት በምኩራብ ውስጥ የሚኖር አንድ ሰው ታሞ ቢሆን ኖሮ ጉዳይም ላይሆን ይችል ነበር። አንዳንዶቻችን እግዚአብሔር ልንመጣበት የምንችልበትን ምክንያት ሊሰጠን ሲል
በዙሪያችን ላይ ያሉ በጣም ቅርብ የሆኑን በጣም ለኛ ትልቅ ቦታ የምንሰጣቸውን ሰዎች ጤናቸውን ሊያሳጣቸው ይችላል። እርሱ ብቻ ካልሆነ መልስ ሊሰጣቸው የማይችል ማንም እንደሌለ እንድናምን ያደርገን። በእርግጠኝነት በዚህ ጊዜ ውስጥና በዚህ ሰዓት ውስጥ እናቱ፣ አባቱ፣ ልጁ፣ እህቱ፣ ሚስቱ ታሞ የመጣ ሰው እኮ አይጠፋም። ለምን ሆነብኝ ብሎ ሊጠይቅ ማለት ነው። ኢያኢሮስም ልጁ ስለሆነችበት መጣ። ጌታችን ኢየሱስ ክርስቶስም ታዲያ ናሺ ወደ ቤት አብረን እንሂድ አለ። ቅዱስ ዮሐንስ አፈወርቅ ምን ይላል? ከክርስቶስ ሁለት ነገሮችን መማር ትችላላችሁ ይላል። አንደኛው ከክርስቶስ መማር የምትችሉት ፍቅሩን ነው ይላል። እስኪ ፍቅሩን በሉ። ኢያኢሮስ እንዳልኳችሁ ምንም እንኳን ልጁ የታመመችበት አንድ ሰው ቢሆንም ያ ኢያኢሮስ ግን በጣም የሚያሳዝነው ክርስቶስን ከሚጠሉት ሰዎች መካከል አለቃቸው ሆኖ ይኖር የነበረ ሰው ነው። ክርስቶስ ልጅ የታመመችብኝ ብሎ ሲጣራና ሲናገር ሊያዳምጥበት የሚችል በቂ ምክንያት አለው። እግዚአብሔርን አለመውደዱ ራሱ አንዱ ስለሆነ እግዚአብሔር ግን ኢያኢሮስ ሳይፈልግ መምጣቱን አማራጭ አጥቶ የመጨረሻው ምርጫው ሆኖ ክርስቶስ ጋር መወድቆ መለመኑን አይቶ ሳትፈልገኝ ስለመጣ ብዙ ነገሮችን ሞክረህ የመጨረሻ አማራጭህ ማድረግ ስለተጠጋኝ አልሰማህም አላለውም ይላል ቅዱስ ዮሐንስ አፈወርቅ። እንዲያውም ድክመቱን ሊያክምለት ህመሙንም ጭምር ሊያስታግስለት ፈጥኖ አብረን ወደ ቤት እንሂድ አለው እንጂ ይላል። እግዚአብሔር ለአንዳንዶቻችን ከምርጫዎቻችን መካከል አንዱ ነው እንጂ የመጀመሪያው ላይሆን እኮ ይችላል። ክርስቲያኖች ብለነው ሲሰለቸን እኮ ነው የምንመጣው። አቅቶን ከአቅማችን በላይ ሲሆን እግዚአብሔር ለሱ የሚሳነው ነገር የለም እንላለን ይሆናል እንጂ ስንጀምር ገና ጉዞን ለእግዚአብሔር የሚሳነው ነገር የለም ብለን የምንጀምር እኮ በጣም ጥቂት ሰዎች ነን። እግዚአብሔር ሁላችንን ልብ ያስተካክልልን። ስለዚህ ኢያኢሮስ የማይሰማበት ምክንያት ነበረው፣ ክርስቶስ ግን አዳመጠው ይላል ዮሐንስ አፈወርቅ። ቀጠለና አሁንም ክርስቶስን ትህትናውን ተመልከቱት ይላል። ኢያኢሮስ ልጄ ታማብኛለች አይደለም ያለው፣ እጅህን ጫንባትና ምን ታረጋለች ነው ያለው። እየሰማችሁ? እጅህን ጫንባትና ምን ታረጋለች ነው ያለው? ትድናለች ነው ያለው። እስኪ እናንተ እንደ አንድ ታማሚ እንዳለበት ሰው አያምጣ አያድርስ እንጂ አዳምጡና መልሱልኝ። እናንተ ሐኪም ቤት ሄዳችሁ የታመመውን ሰው ይዛችሁ ሄዳችሁ ሐኪሙን አክመው አድንልኝ እባክን የምትሉት እንጂ መርፌ ወጋው ጠብታ አድርግለት ትላላችሁ? ለነገሩ የኛ ማህበረሰብ ይላል ታውቃላችሁ አይደል? ሐኪም ጋር ሄዶ ራሱ ሐኪሙ እንዴት ማከም እንዳለበት ይነግረው። እንዲህ አርግለት፣ ከዚህ በፊት ሲመጣ እገሌ ታክሞ እንዲህ ሲሆን አይቼ ነበር ይላል። እና ዮሐንስ አፈወርቅ ምን ይላል? ምን አለበት ያ ሰውዬ ልጅ የታመመችብኝ ቢል ምን ክፋት አለው? እጅህን ጫነባት ምን አመጣው ይላል። አንዳንድ ሰው እግዚአብሔር እንዲያድነው የሚፈልገው እሱ በዘረጋለት መስመር ነው። ጸሎታችንን ሲሰማ እኛ ባልነው መንገድ፣ ህይወታችንን ሲያስተካክል እኛ በቀደድንለት መንገድ፣ ቁስሎቻችንን ሲያክምልን እኛ በፈለግነው ሕክምና መንገድ እናደርጋለን። ግን አይሆንም። ክርስቲያኖች እግዚአብሔርን መታመማችንን ልንነግረው እንችል ይሆናል እንጂ ከሱ በላይ ሆነን ለኛ ለራሳችን ተጨንቀን እንዲህ አድርግልን ልንለው አንችልም። በዚህ ሁሉ ድክመት ያለውን ኢያኢሮስን ግን ክርስቶስ ምንም አላለው። ምሽና እንሂዳል። እንደሰማችሁት ሲነበብ ጥቂት ከሄዱ በኋላ በጣም ብዙ ሰዎች ማጨናነቅ ጀመሩ መንገዱ። ያው ተአምርም ያደርግ የለ ተአምራቱ እንዲደረግላቸው ሰዎች ስለፈለጉም ጭምር ነው ብዙዎች ይጠጉት የነበሩት። ጌታችን ኢየሱስ ክርስቶስ እያንዳንዳቸውን በዛ በገበያ መካከል ሲመላለስ ያያቸው ነበር። ቅዱስ ወንጌል ግን ትኩረት ሰጥቶ የጻፈልን እግዚአብሔር ያያቸው ብቻ ሳይሆን እግዚአብሔርን ያዩትም ጭምር ብሎ የነገረን አንዲት 12 ዓመት ደግሞ ደም ይፈሳት የነበረችን ሴት ነው። የዚህችን ሴት ታሪክ ብዙዎቻችሁ ታውቁታላችሁ። ጥቂት ነጥቦችን ብቻ እንማነሳላችሁ። እቺ ሴት 12 ዓመት ሙሉ ደም ይፈሳት የነበረችውን ህመምተኛ ማለት ነው። አንደኛ ህመሟ ከምን ጀመረ ብለን እንጠይቃለን። በጣም ብዙ ሊቃውንተ ቤተ ክርስቲያን የዚህችን ሴት የመታመሟን ምክንያት ብዙ ምክንያት ዘርዝረዋል። አንዳንዶች እቺ ሴት የታመመችው በሴቶች የሚሆነው ወርሃዊ ግዳጅ መጥቶባት አላቆም ብሏት ነው ብለው የተናገሩ አሉ። አንዳንዶች እቺ ሴት የታመመችው በኃጢአቷ ምክንያት ነው ያሉ አሉ። ቅዱስ ወንጌል ግን እንደሚነግረን ከሆነ ይቺ ሴት የታመመችው ተኝታ ስትነሳ ነው። ምን አርጋ ስትነሳ? ይሄን አረድገሙት በሉ። ለምን እንዳስደገምኳችሁ ታውቃላችሁ? ተኝቶ መነሳት የሚቀልበት ሰው ስላለ ነው ከኛ መካከል። ሌላ የሚያሳስበው በጣም ብዙ ነገር ኖሮ ተኝቶ አንቀላፍቶ በሰላም ጤነኛ ሆኖ መነሳት ትልቅ በረከት ነው፣ እግዚአብሔር የሚመሰገንበትም ጭምር ነው። እቺ ሴት 12 ዓመት ደም ይፈሳት የነበረችው አንድ ቀን ተኝታ ማለዳ ስትነሳ ጀምሯት። በዛ ሁሉ ህመም ውስጥ
ከስጋዊ ስቃይና መከራዋ ባለፈ ሌሎች ውጣ ውረዶችም ጭምር ነበሩባት። ኦሪት ዘሌዋውያን ምዕራፍ 15 እንደሚነግረን ከሆነ አንዲት ሴት እንኳን በወርሃዊ ግዳጅ ወሯ ደርሶ ቀርቶ እንዲሁ ደም እንኳን የሚፈሳት እንኳን ከሆነ በወሊድ ይሁን በሌላ ምክንያት የመንጻቷ ጊዜያት እስኪፈጸሙ ድረስ ከሰው ጋር እንድትገናኝ አይፈለግም። ያ ብቻ አይደለም፣ ሊያስታምማት የሚመጣ ሰው እንኳን ካለ ከነካት እንኳን እስከ ምሽቱ ድረስ ሰውነቱን ታጥቦ እሱ ራሱ ንጽህናውን እስኪጠብቅ ድረስ ቆይቶ ነው ንጹህ የሚሆነው እንጂ ርኩስ ነበር የሚባለው። ይሄን ያነሳውላችሁ ለምን መሰላችሁ? የዚህ ሴትዮ ህመሟ 12 ዓመት ደም መፍሰስ ብቻ አልነበረም፣ አስታማሚ ማጣትም ጭምር። ብዙዎች በየጸበሉ ብዙዎች ታመው ባሉባቸው ቦታዎች ውስጥ በጣም የሚታመሙበት ህመም እውነት ለመናገር በሽታው ብቻ ይመስላችኋል? በሽታቸውን ቀርቦ ሊያስታምማቸው የሚችል ሰው ማጣትም ጭምር። እቺ ሴት 12 ዓመት ሙሉ ቤተሰቧን አታለች። ወዳጅ ዘመድ የሚሆናትና ቀርቦ ደሟን እየጠረገ እንኳን ሊያስታግሳት የሚችል ሰው አልነበረባትም። ቢነኳት እነሱም ይረክሳሉ፣ እሷን ብትነካቸው ራሷን አረከሰችን ብለው እርምጃ ይወስዱባት ነበር ይቺ ሴት። ስለዚህ ውጯ ብቻ ሳይሆን ውስጧም ጭምር ነው የታመመው። ብዙ ክርስቲያኖች ነው የምላችሁ፣ እውነቴን ነው የምነግራችሁ፣ በስጋቸው ሲራመዱ ጤነኛ የሚመስሉ በህይወታቸው ሲኖሩ ሞልቶ ተርፏቸው ለሌላው ማድረግንም ጭምር ያልተቸገሩ ሊኖሩ ይችላሉ። ውስጣቸው ግን የእውነት የታመሙ ሰዎች አሉ። አንዳንዶቻችን የእውነት በውስጣችን ታመናል። ሰላምን በማጣታችን ውስጣችን አለመረጋጋትን፣ ውስጣችን ተቅበዝባዥነትን፣ ውስጣችን ተረጋግቶ እንኳን ከሰው ጋር ከእግዚአብሔር ጋር እንኳን ተቀምጦ ለመመካከር የማይችል በጣም ብዙ ሰዎች አለ። ቆመን ስንራመድ ግን ጤነኛ የምንመስል ማለት ነው። ክርስቶስ ይህቺን ሴት ሲፈውሳት ይህቺን ሴትም ሲጎበኛት የሚገርማችሁ እርሱ ራሱ አይቷት ሄጄ ልፈውሳት ብሎ አይደለም። እሷ ራሷ የልብሱን ጫፍ ብዳስስ ምን አደርጋለሁ ብላ ነው። አይገርማችሁ? እግዚአብሔር ዞሮ አላልተመለከታትም። እርሷ ግን ማንን አይተዋለች? እግዚአብሔርን ተመልክተዋለች። እግዚአብሔርን ማየት የሚችል አይን ለሁላችን ይስጠን። ለያሳይ የሚችል ብዙ ምክንያት ነበራት። ያ ሁሉ ሰው መንገዷን ዘግቶባታል። ሰውነቷ ላይ የሚፈስ ቁስል አለባት። በውስጧ ያለ ብዙ ውጣ ውረድና ያልተመለሰ ጥያቄ አለባት። በዛ ሁሉ ሆና ውስጥ ግን እግዚአብሔርን ማየት የሚችል አይን አላት። ክርስቲያኖች በህይወታችን እውነት ለመናገር እግዚአብሔርን ማየት እስከሚሳነን ድረስ የሚያስችል ፈተና እስካልቀረበብን ድረስ እውነቴን እምላችሁ እናመስግን እግዚአብሔር። በስጋችን ታመን እግዚአብሔርን ማየት ከቻልን ተመስገን ነው። በነፍሳችን ቆስለንም እንኳን ውስጣችን ጤነኛ ሳይሆን እግዚአብሔርን ማየት ከቻልን በጣም ጥሩ ነው። ሰው እግዚአብሔር ፊት ላይ ያስቀርበን የሚችል እንኳን ብዙ ጣውረድ ኖሮን አምላካችንን ማየት ከቻልን ተመስገን ነው። እርሱን ማየት ያቆምን ጊዜ ላይ ነው ችግር የሚጀመረው። ምሳሌ ልስጣችሁ በደንብ ግልጽ ለማድረግ። የቅዱስ ዮሐንስ ወንጌል ምዕራፍ 6 ክርስቶስን አለማየት ምን ያክል ዋጋ እንደሚያስከፍል በቅዱስ ጴጥሮስ ታሪክ ምሳሌ አድርጎ ያስተምረናል። ታስታውሱ እንደሆነ ክርስቶስ የአምስት ገበያ ህዝቦችን እንጀራ በርክቶ ካበላቸው በኋላ ደቀ መዛሙርቱን ምን አላቸው? ባህር ተሻግራችሁ ጠብቁኝ እኔም እመጣለሁ ብሎ እርሱ ወደ ተራራ ሊጸልይ ሄደ። እየሰማችሁ ነው? ወደ ተራራ ሊጸልይ ሄደ እና በዛው ቅጽበት 25 እና 30 ምዕራፍ ይሳፈሩበት የነበረውን ታንኳ ውስጥ ተጭነው ደቀ መዛሙርቱ ጥቂት እንደሄዱ ከፊት ለፊታቸው ነፋስ ተነሳባቸው። ጌታችንም ንፋስ በተነሳበት አውሎ ንፋስም በበረታበት በባህሩ ላይ እየረገጠ መጣ። ልብ ብላችሁ ስሙ። እርሱ እየረገጠ ሲመጣ መጀመሪያ ምትሃት መሰላቸው፣ ፈሩ፣ ደነገጡ። ክርስቶስም አይዟችሁ እኔ ነኝ አትፍሩ አላቸው። ቅዱስ ማቴዎስ ከሌሎቹ በተለየ መልኩ አንድ ታሪክ ይጨምርልናል። እሱም ምንድነው? ቅዱስ ጴጥሮስ ክርስቶስ ባህሩን እየረገጠ እንደመጣ ሲያይ ጌታ ሆይ ና በለኝ እኔም ወደ አንተ አለው። ጌታችንም ፈቅጃለሁ ና አለው። እንደ ደረቅ መሬት ክርስቶስ ይረግጠውን የነበረውን ባህር እየሰማችሁ ነው። ቅዱስ ጴጥሮስም ያንኑ ባህር ረገጠው። ትምህርት ነው። በእግዚአብሔር ያመነ ሰው እግዚአብሔር የሚያደርገውን ማድረግ ይችላል ማለት ነው። ቅዱስ ወንጌል ይሄንኑ ይላል አይደለ? የዮሐንስ ወንጌል ምዕራፍ 12 እኮ ማንም በእኔ የሚያምን ቢኖር እኔ የማደርገውን ያደርጋል ከዛም የበለጠ ያደርጋል ብሎ። ስለዚህ ክርስቶስ ባህሩን እንደረገጠ ጴጥሮስም እንዲረግጥ አደርገው። ቁልፉ ግን እንድታውቁትም የምፈልገው ምን መሰላችሁ? የጴጥሮስን ባህሩን መርገጡን አይደለም። ጥቂት እርምጃ ከተራመደ በኋላ ይረግጠው የነበረውን ባህር ጴጥሮስ ራሱ ደግሞ ምን ሲያረግበት ነበር? ሲሰጥምበት ነበረ። ለምን ጴጥሮስ እንደሰጠመ ታውቃላችሁ? ጴጥሮስ መስጠም የጀመረው
ፊት ለፊት እያየ ድምጹን እየሰማ ና ይለው የነበረውን የክርስቶስን ድምጽና ና ይለው የነበረውን የክርስቶስን መልክ ማየት አቆመና ዙሪያው ላይ ያለውን ነፋስና የቆመበትን ባህር ማየት ሲጀምር ብዙዎቻችን ክርስቲያኖች መንሸራተት የምንጀምረው ማየት የምንችለውንና እያየነው ያለውን እግዚአብሔርን ትተን ዙሪያችን ላይ ያለውን ችግር ልብ ብለን ማዳመጥ ስንጀምር ነው። አንሞኝ ክርስቲያኖች፣ አይናችን፣ ህይወታችን፣ ትኩረታችን፣ ልባችን ክርስቶስ ላይ ነው መተከል ያለበት። አንተ እስኪ ልብ ብላችሁ አስተውሉት። እንድትመጣ ፈቅዳለሁ ያለህ ባህር ላይ እንድትረግጥ ያስቻለህ እግዚአብሔር በዙሪያ ያለውን አውሎ ንፋስና በዙሪያ ያለውን እየተማታ ያለውን ማዕበል አንተ አይንህን ሳታነሳ ማስታገስ ይችላል አይችልም? አብዛኞቻችን እግዚአብሔር እንድንራመድበት ፈቅዶልን እንኳን ከእግዚአብሔር በላይ ለኛ እንዳሰበን ይመስል ግራቀኛችንን ስለምናይ ነው። አንደኛው እርሱ ሰው መንሸራተት የሚጀምረው አይኑን ከክርስቶስ ማንሳት ሲጀምር ነው። አይናችንን እውነት እግዚአብሔር እርሱ ላይ ብቻ ያድርግልን። ሁለተኛው ሰው መንሸራተት የሚጀምረው ደግሞ ለምን መሰላችሁ? ልብ ብላችሁ ስሙ። ሰው መንሸራተት የሚጀምረው ሁለተኛው ደግሞ መቅለል ሲያቀተው ነው። እስኪ መቅለል በሉ እንጂ። በጣም ጥሩ። አሁንም ጥያቄ ልጠይቃችሁ። ክርስቶስ ባህሩ ላይ ይረግጥ የነበረውና ይራመድ የነበረው ባህሩ የሚረገጥ ስለነበረ ነው እንዴ? ባህር የሚረገጥ እኮ ስለሆነ አይደለም። አንደኛ ባህሩን ይረግጠው የነበረው እርሱ የባህሩ ጌታ ስለሆነ ነው። የብሱን ለእርሱ ባህር ባህሩን የብስ ማድረግ አይከብደውምና ነው። ልብ ብላችሁ ስሙኝ አደራ። ሁለተኛው ክርስቶስ ባህሩን ይረግጠው የነበረው ክርስቶስ ቀሊል ስለሆነ ነው። እስኪ ቀሊል በሉ። ቅዱስ ዮሐንስ አፈወርቅ ምን ይላል? ከዚህ ምዕራፍ አስቀድሞ ክርስቶስ ራሱን ሲያስተምር ምን ብሏቸው ነበረ? እርሱ ራሱን ብርሃን ነኝ ብሎ ነግሯቸው ነበር። ምን ብሎ ነግሯቸው ነበር? ብርሃን ነኝ ብሎ ነበር። ባህር ላይ እያረፈ ባህር ላይ እየወጣም ጭምር ምን እንደማይሰጥም ታውቃላችሁ? ብርሃን በፍጹም ሊሰጥም አይችልም። ምክንያቱም ብርሃን እንደ ድንጋይ ክብደት የለውም። ወደ ታች ሰርጎ ሊያስገባው የሚችል ነገር የለውም። ቅሉ ይላል ቅዱስ ዮሐንስ አፈወርቅ ክርስቶስ ባህሩን የረገጠው ቀሊል እንደሆነ ሁሉ ዓለምም ያሉ ክርስቲያኖች መኖር የሚችሉት ቅልል ብለው ህይወታቸውን ማስታገስ ሲችሉ ነው ይላል። ክርስቲያኖች እውነት ለመናገር ህይወት የከበደን በጣም ከባድ ስለሆነ አይደለም፣ እኛው ራሳችን የሚጫነውንም የማይጫነውንም ሰውነታችን ላይ ስለጫነው የሚያሳስበውም የማያሳስበውም ስለሚያስጨንቀን ጥለነበው ለምንሄደው ዓለም ረስተነው ለምንሄደው ሁኔታ እንደውም የሚገርማችሁ ከሆነ ከፍ ብላችሁ የምታዩትን ሰማይ እኮ ስትቀበሩ መሬቱ ነው ሰማይ የሚሆንላችሁ። ከፍ ብላችሁ ቀና ብላችሁ የምታዩትም ነገር የለም። ለዚህ ከንቱ ነገር ግን ከልክ በላይ እንጨነቃለን። መኖር ከበደን እያለን እግዚአብሔርን እናማራለን። እርሱ የረገጠውን መሬት እኮ ነው ያስረገጠን። እርሱ የተራመደበትን ባህር እኮ ነው ተራመዱበት ያለው። ያረገውን ነው አርጉ፣ የኖረውን ነው ኑሩ ያለው። እንደዛ ማድረግ እንችል እግዚአብሔር ብርታቱን ይስጠን። ስለዚህ ያቺም ሴት እርሱን አየችው፣ ተመለከተችው፣ ትኩረቷንም አላነሳችም። ጌታችን ኢየሱስ ክርስቶስም እንደ እምነቷና እንደ መሻቷ ሄዳ የቀሚሱን ጫፍ ስትነካ ደሟ ደረቀላት ይላል። እየሰማችሁ ነው? ደሟ ምን አረገላት? የደሟን መድረቅ ያወቀችው መጀመሪያ ራሷ ናት። ያለ ምክንያት ስለማላስብላችሁ ብሉ። የደሟን መድረቅ እስኪ በሉ ያወቀችው ማናት? ራሷ ናት። ሰውም አላየላትም። ትምህርት ነው። ሰው ከእግዚአብሔር ጋር ሲስማማ፣ ሰው ከአምላኩ ጋር ጥሩ ግንኙነት ሲኖረው ምስክር አይሻም፣ እሱ ራሱ ያውቀዋል። አሁን እኛ ከእግዚአብሔር ጋር ለመቅረብ ላለመቅረባችን፣ ለመስተካከል ላለመስተካከላችን፣ ጥሩ የሆነ ነገር ለመሆን ላለመሆናችን ምስክር እንደምንሻ ታውቃላችሁ። እስኪ ንገረኝ፣ እስኪ እንዲህ አማክረኝ፣ እስኪ እንዲሁ ነኝ እያልን እንሄዳለን። መቅበዝበዛችን እረፍት ከማጣት የመነጨ እንደሆነ ግልጽ ነው። ግን የዛችን ሴት መዳንና የዛችን ሴት ጤነኛ መሆን መጀመሪያ ከሰው አስቀድሞ ያወቀው ራሷ ነው። ስለዚህ ሰው ራሱ መጀመሪያ ጤነኛ ሲሆን ነው ለሌላው መትረፍ የሚችለው። ቅዱስ አትናቴዎስ ዘእስክንድርያ ምን ይላል? በእናንተ ውስጥ ተጣሞ ያለውን በሌላው ሰው ቀጥ አድርጋችሁ መትከል አትችሉም ይላል። እኛ ውስጥ ተጣሞ ያለውን ሰላም ቤትህ እንዴት ነው ቀጥ አድርገህ የምትተክለው? አንተ ውስጥ የሌለውን ፍቅር እንዴት ነው ዓለም ላይ ሄጄ ላንጸባርቀው የምትለው? አንተ ውስጥ የሌለውን ትህትናና ትዕግስት ሰው እንዴት ሊኖረው አይችልም እያልክ እንዴት ትብሰለሰላለህ? መጀመሪያ አንተ ውስጥ መቼ ኖረና? ይህች ሴት መጀመሪያ ራሷ መዳኗን አወቀች። ክርስቶስም ማን እንደዳሰሰው ለማወቅ ደቀ መዛሙርቱን ጠየቀ። ከናንተ መካከል ወይም ከዚህ ህዝብ መካከል የዳሰሰኝ ማን ነው አለ። እንደ ወትሮ ሁሉ ቅዱስ ጴጥሮስ ፈጠን ብሎ እንዴት ማን ዳሰሰኝ ትላለህ? ይሄ ሁሉ ሰው እየተጋፋ አለው። አያያ ያለ ከናንተ መካከል የነካኝ ሰው ሲዳሰሰኝ
ኃይል ከሰውነቴ ሲወጣ ተሰምቶኛል አለ። ይቺ ሴት ዙሪያው ላይ ይጋፉ እንደነበሩት ሰዎች እየተጋፋች አይደለም የነካችሁ፣ በእምነት ነው ሄዳ የዳሰሰችው። ብዙዎች ቤተክርስቲያን ውስጥ የእውነቴን እንደመረጋጋችሁ ተጋፍተን ልንገባ እንችላለን። በእምነት የሚነኩት ሰዎች ግን ጥቂት ሊሆኑ ይችላሉ። እግዚአብሔር እንደዛ ከሆኑት መካከል ያድርገን። እውነቴን እንደምላችሁ ክርስቲያኖች፣ እኛ በተራ አልፈ ነው የምንገባውን የኪዳነ ምሕረትን ግቢ ደጁን ብዙዎች እኮ እናቶች ጀርባቸውን ነክተው ተፈውሰውበታል። እኛ ተቀምጠን አይንካን የምንለውን አፈር ብዙ እናት አባቶቻችን ዳሰውት ከጤናቸው ታርቀውበታል። እኛ ቀዝቅዞናል አንገባበትም የምንለውን ጸበል ሰዎች ከተቀመጡበት ወንበር ላይ መነሳት ከብዷቸው ቆሞ ሲራመዱ ተመልክተናል። አንተ የናከው ሌላው ሰው ሲከብርበት፣ አንተ ምንም አይሰራም ያልከው ሌላው ሰው ሲሰራለት ያየኸው ያ የተሰራለት ሰው ምን ስለነበረው ነው? እምነት ስለነበረው ነው። እምነት ስለነበረው ነው። እግዚአብሔር ከሁላችን ክርስቲያኖች እምነት ይፈልጋል። መቼም ይሄን ሱባኤ በዚህ በቅድስት ቤተክርስቲያን ደጅ ሁላችንም ተሰብስበን ዝናቡም ብርዱም እየተፈራረቀብን የምንቀመጠው እግዚአብሔር ጸሎታችን እንዲሰማ ነው። ምናልባት የአንዳንዶቻችን የሚፈስ ደም አይኖረን እንጂ ከዘመናት በላይ እየፈሰሰ አልደርቅ ያለ ኃጢአት አለን። እውነት ነው። እግዚአብሔር ካልሆነ በቀር ሊያደርቀው የማይችል ማለት ነው። እርሱ እንዲያደርቅልን የምንፈልግ ሆነ እርሱ ያደርቅልናልም ብለን ደግሞ ቤተክርስቲያን ውስጥ ከመጣን ከኛ የሚጠበቅብን የመጀመሪያው ነገር ክርስቲያኖች ማመን ነው። ይህቺ ሴት በጣም የምትገርማችሁ ታዲያ የልብሱን ጫፍ ነክታ ከዳሰሰችው በኋላ ከተፈወሰች በኋላ ክርስቶስም ኃይል ከሰውነቴ ወጣ ብሎ ከተናገረ በኋላ እርሷ ግን ምን ስታረግ እንደሆነ ታውቃላችሁ? የተገኘችው አፍራ ተንቀጥቅጣ ዝም ብላን የተገኘችው። እስኪ አፍራ በሉ። ይሄ ታውቃላችሁ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? የአንድ እግዚአብሔር ፊት የሚቆም ነፍስ ሊኖረው የሚገባው ነገር ነው ይላል። ሰው እግዚአብሔር ፊት ሲቆም መፍራት አለበት። ደጁን ስለገባንበትና ስለወጣንበት ስለተከፈተልን ብቻ ድፍረት አይጸናወተን። አመቱን ሙሉ ለመግባት እግዚአብሔር እጅሉን ፈቅዶ ምናልባት 20 ዓመት 30 ዓመት እዚህ ሱባኤ የገባው የኖርኩኝ ሰው አለው ልትሉ ትችላላችሁ። ይኖራልም ጭምር። በዛ ዘመናት ውስጥ ግን ያልተቋረጠ ፍርሃት ሊኖረን ያስፈልጋል። የእግዚአብሔር ደጅ ስለተከፈተ አይናቅም ክርስቲያኖች። ስጋው ደሙ ስለተሰጠ አገኘዋለሁ ተብሎ አይዘበትበትም። ፍርሃት ያስፈልገዋል እግዚአብሔር ደጅ ሰው ሲቆም። መፈራት የክርስቲያኖች የመጀመሪያው ነገር ነው። መጽሐፍስ የጥበብ ሁሉ መጀመሪያ ማንን መፍራት ነው የሚል። ስለዚህ ሰው እግዚአብሔር ፊት በነፍሱ በስጋውም ሲቆም መፍራት አለበት። ቅዳሴ እንኳን ስታስቀድሱ ገባሬ ሰናይ ዲያቆኑ ፊቱን በመስቀሉ የሚሸፍነው ለምን እንደሆነ ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 6 ላይ የሰማይ መላእክት እግዚአብሔር ፊት ሲቆሙ በሁለቱ ክንፋቸው ፊታቸውን ይሸፍናሉ። ማን በህሊና ተመራምሮ አንተን ይደርስብሃል? ማንስ እግዚአብሔር አንተን ፊት ለፊት ቆሞ ያይሃል ብሎ እኮ ነው። ዲያቆኑ እኛን አፍሮ አይደለም እኮ ፊቱን በመስቀሉ የሚሸፍነው። ማን ከእግዚአብሔር ፊት መቆም ይችላል የሚለውን ፍርሃት ውስጣችን እንዲንጸባረቅ ነው። እግዚአብሔርን መፍራት እንድንችል በቸርነቱ ይርዳን። ሁለተኛ ተንቀጠቀጠች አለ። እግዚአብሔር የሚፈራ ብቻ አይደለም ሲቆም የሚንቀጠቀጥለትም ጭምር አምላክ ነው። ብዙ ሰው እግዚአብሔርን ሊያምነው ይችላል። እዚህ ውስጥ ማን ይንቀጠቀጥለት ይኖር ይሆናል? ታውቃላችሁ? ሐዋርያው ቅዱስ ያዕቆብ በመልእክቱ ስለ አጋንንት እምነት ሲናገር ስራ መጉደላቸውን ይናገራል። እምነታቸውን ግን ሲናገር ያምናሉ ይንቀጠቀጣሉም ጭምር ነው የሚለው። ማንኛ መካከል እግዚአብሔር ፊት የሚንቀጠቀጣለ? መድፈራችን ሳያንስ እኮ የቆመው እንኳን የሰውነታችን ጉልበት እንኳን ለመንበርከክ የሚያስቸግረን ሰዎች አለን። እግዚአብሔር የሚንቀጠቀጡለት የሚፈሩት አምላክ ነው። ሶስተኛ ደግሞ እግዚአብሔር በዝምታ የሚመለክ አምላክ ነው። በምን የሚመለክ አልኳችሁ? በዝምታ። በየቀኑ የሚቀደሰውን የእመቤታችንን ቅዳሴ ሀዳፌ ነፍሱን ታስታውሱታላችሁ። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ ይላል። እስኪ እንደ ማርያም በሉ። አርምሞንና ትዕግስትን ምን እናርግ? ገንዘብ እናርግ። አርምሞ የሚባለው ይላሉ ሲተረጉሙ ሊቃውንቱ የአፍ ነው ይላሉ። ትዕግስት ግን የሚባለው የልብ ነው። ክርስቲያን ዝም ማለት ያለበት በአፉም በልቡም ነው። ብዙ ሰው የአፍ ዝምታው አያቀተውም፣ የልብ ዝምታው ግን ይከብዳል። ክርስቲያኖች በአፋችን ዝም ብለን በልባችን ብዙ አጉረምርመናል እግዚአብሔር ፊት። በአፋችን ዝም ብለን በልባችን ግን ብዙ እግዚአብሔርን ተናገረነዋልም ጭምር። አፋችንንም ልባችንንም እግዚአብሔር ዝም ያሰኝልን። ስለዚህ ዝም አለች፣ ፈራች፣ ተንቀጠቀጠች። ክርስቶስም አያትና ምን አላት? ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። በቃ ማመኗን አየ፣ መፍራቷን አየ፣ መንቀጥቀጧን ተመለከተ። ከዚህ በላይ ለአንድ ነፍስ እግዚአብሔር ፊት ቆሞ ድህነትን ለሚፈልግ ፈውስን ለሚፈልግ ምንም ሊኖረው ስለማይችል እምነትሽ አድኖሻል ሂጂ አላት።
ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? ይህቺ ሴት ስትመጣ አፏ ተዘግቶ ማህፀኗ ደም እየፈሰሳት ነበረ። ከሱ ግን ተጠግታ ስትሄድ የማህፀኗ ደም ደርቆ አፏን ለምስጋና ከፍቶላት ሄዳል። እግዚአብሔር ሁላችንን የመጣንበትን መልስ መልሶልን ለምስጋና ለመውጣት ያስችለን። ስለዚህ ክርስቶስ ፈወሳት፣ አዳናት፣ ይቅርታውን፣ ምህረቱን፣ ቸርነቱን ሰጣት። ይህንን ሁሉ ለዚህ ሴት ግን ሲያደርግላት ክርስቲያኖች ዋናው ዓላማውና ሐሳቡ ሆና ሳይሆን እግረ መንገዱን አግኝቷት ነው። ምኑን አግኝቷት? አረ መልሱ። እግረ መንገዱን ነው የተነሳበት ዓላማ። የኢያይሮስን ልጅ ለማዳን ነው። እግረ መንገዱን ሲሄድ ነው እቺን ሴት ያገኛት። ምን ማለት መሰላችሁ ክርስቲያኖች? ምናልባት የተሰበሰብንባት የቤተ ክርስቲያን ደጅ ውስጥ በእምነት የመጣ ሰው ሊኖር ይችላል፣ አለም ጭምር። እግዚአብሔር አምላክ የነዛን የአማንያኑን ጸሎት ለመስማት በረድኤት በቸርነት ወደ ምድር ሲወርድ ማመን ተስኗቸው እየተጠራጠሩ ጉድለታቸውን ግን እንዲሞላላቸው እግዚአብሔርን እየተማጸኑ ያሉትንም ሰዎች እግረ መንገዳቸውን ይፈውሳቸዋል። እግዚአብሔር ክርስቲያኖች እግረ መንገድ አይጣችሁ። እውነቴን እንደምላችሁ እግረ መንገድ አይጣችሁ። ጉዳዩ ላትሆኑ ትችላላችሁ። እኔ አይሰማኝም፣ አያዳምጠኝም፣ ብዙ ብያዋለሁ፣ ብዙ ነግሬዋለሁ፣ ሰው ከሚያረግበት ሳላጎልበት ተማጽኘዋለሁ፣ ግን ዝም አለኝ ልትሉ ትችላላችሁ። እንኳንም ዝም አለ። ዝም ባለበት ቅጽበት ግን ከቦታው አይጣችሁ። ለአንዱ መልስ ሲጠጥ እግረ መንገዱን ካገኘ የእናንተንም ደም ያደርቅላችሁ። ስለዚህ ክርስቶስ ደሟን አደረቀ እግረ መንገዱን። ጥቂት ሳይጓዝ ግን ታማለች የተባለችዋ ልጅ ሞተች። እስክትሞት ድረስ እግዚአብሔር የጠበቀው ታማ ከሚያድናት በላይ ሞታ ሲያስነሳት ተአምሩ ስለሚበልጥ ነው። እግዚአብሔር ለጸሎታችን ምላሽ ሲዘገይ የጸሎታችንን ምላሽ ለመመለስ ሲመጣ የሚያደርገው ድንቅ እንዳለ እንድናቀው። ወደ ቤታቸውም ሄደ። ያዕቆብ ዮሐንስና ጴጥሮስን ይዞ ገባ። ልጅቷ መሞቷን ያወቁ ሰዎች ተኝታለች እንጂ አልሞተችም ብሎ ሲናገር ሳቁበት። እግዚአብሔር የሚያደርገውን የማያምኑ ሰዎች አሉ። የሚያምን ልብ ይስጣቸውን የሚባለው ሊያምንም አይባልም። ሳቁበት በደንብ አድርገው። ክርስቶስ ግን የእነሱን ሳቅ አይቶ ሊያደርግ የሚገባውን ነገር ካለማድረግ አልተቆጠብም። ሰዎች እግዚአብሔርን አምናችሁት ስትመጡ ለእመቤታችን ታምናችሁላትም ጭምር ስትገኙ በምታረጉት ነገር ሊስቁ ይችላሉ። በምታረጉት ሊያፌዙ ይችላሉ። በምታረጉት ነገር ባያሰቁና ባያፌዙ እንኳን ስትወጣ እኮ ተመልሰው እዛው ነው የምናገኝ እንደው እስቲ 16ቱን ቀን ዝም እንበል ሊሉ ይችላሉ። ዝም ብላችሁ ነው ክርስቲያኖች። እግዚአብሔር የሳቁትንም የሳሳቁትንም ጭምር ዝም ማሳል የሚችል አምላክ ዝም እንዲሉ አደረጋቸው። የተኛችዋንም ልጅ ጣሊታ ተነሺ ብሎ ተኝታለችን ያለው ግን መሞቷ እርግጥ ነው። ከሞተችበት አፋፍ ላይ እንዲሁ እንድትነሳ አደረጋት። ለወላጆቿም አስረከባት። ቀጠለና የምትበላውን ስጡ አለ። የተኛ ሆድ ከእንቅልፉ ሲነሳ ጸሎት እንደሚፈልገው ሁሉ የአንዳንዶቻችን ሆድ ለምግብም ጭምር ይቸኩላል። ስለዚህ የምትበላውን ስጧት ያለው የተኛ ሆድ ሲነሳ ምግብ እንደሚያስፈልገው ሁሉ የሞተም ሰው ሲነሳ በኃጢአት የቆሰለ ሰው እግዚአብሔርን በማሳዘን ህይወቱን ያሳለፈ ሰው እግዚአብሔርን ይቅር በለኝ ብሎ ሲመጣ ከሙት ተነሳን የሚባለው ለሚሞት ሰው ቤተክርስቲያን የምትሰጠው ከሙታን መካከልም ቀስቅሳ ብላ ብላ የምታጎርሰው የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ነው። ይህን ክብር እግዚአብሔር ለሁላችን በቸርነቱ ይስጠን። በመጨረሻም ይህን ታሪክ አንድ ነገር እንጨምርና ትምህርታችንን እንጨርስ። ይሄ ታሪክ በጅማሮ የሚያነሳው ወይም የሚናገረው እግዚአብሔር አምላክ የአንድን የሞተ ሰው ልጅ እንዳስነሳና የአንዲትን ሴት ደም ይፈሳት የነበረችዋን ደሟን እንዳደረቀላት ብሉይ ኪዳን ለሐዲስ ኪዳን ጥላ ሆኖ አገልግሎ ሐዲስ ኪዳን ላይ የሚፈጸሙ ምስጢራት ከመፈጸማቸው በፊት በብሉይ ኪዳን እንደምንማረው በምሳሌ እንደምናስረዳው ሁሉ ሐዲስ ኪዳንም ክርስቶስ ያደረጋቸውን ነገሮች ማስተዋል እንዲቻል በአንድም ይሁን በሌላ መንገድም ጭምር ወደፊት የሚያደርገውን ሥራ እንድናስተውል በሰዎችና በትምህርት ያስተላልፍ ነበር። ልብ ብላችሁ ስሙ። ኢያይሮስ ልጁ ታመመችበት። ወደ ክርስቶስም ወድቆ ሄደና ልጄ በጠና ታማብኛለች፣ እጅህን ጭነህ አድንልኝ አለ። ምንህን ጭነህ? ልብ ብላችሁ ስሙ። ምንህን ጭነህ? ኢያይሮስ የተባለው አዳም ነው። ልጁ የተባለችው ከአዳም ጎን የተገኘችው ሔዋን ናት። ኢያይሮስ ልጁን እንድትድንለት እንደለመነው ሁሉ አዳም እሱ ራሱም ባለቤቱ ሔዋንም እግዚአብሔር እንዲምራቸው ለምነዋል፣ ተማጽነዋል። እጅህን ጫንልን ማለት ውረድ ተወለድልን ማለት ነው።
በኦሪቱ ኦሪት ዘሁልቅ ላይ ስትመለከቱ እንዲሁም ኦሪት ዘፍጥረት ምዕራፍ 48 ላይ ስትመለከቱ እጅን መጫን በረከት የማስተላለፍና እጅን መጫን ሀብተ ክህነትን የማሳደር ምልክት ሆኖ በኦሪት ያገለግል ነበር። እጅህን ጫንባት ትድናለች እያለ ያለው አዳምና ሔዋንም አንተ ውረድ ተወለድ እኛም እንድናለን አሉት። ክርስቶስም እሺና ወደ ቤት እንሂድ አለው። ወደ ቤት እንሂድ ማለቱ የአዳምን ጸሎት ሰምቶ ወደ ሰማይ ያለው አምላካችን ወደ ምድር እንውረድ ለማለቱ። እየሰማችሁ ነው? በጣም ጥሩ። ከኢያኢሮስ ጋር ግን ጥቂት እንደሄደ ስንት ዓመት የሚፈሳትን ሴት አገኙ? አረ መልሱ። 12 ዓመት ደም የሚፈሳት ሴት ማለት ቀዳማዊት ሔዋን ናት። ሔዋን ያቺ ሴት ደም እንደሚፈሳት ሁሉ ያልተቋረጠ የኃጢአት ጅረት ይፈስባት ነበረ። በእርሷ ምክንያት ሰዎች ከእግዚአብሔር ጋር መገናኘት አቅቷቸው ገነትን መውረስና መኖር ተስኗቸው ወደ ሲኦል ይወርዱ ነበረ። ገንዘቧ እስኪያልቅ ድረስ ሔዋን መፈወስ የምትችልበትን ከብዙ ባለመድኃኒቶች ሞክራለች። ሔዋንም ያድኗት ከሆነ በምትወልዳቸው በነቢያት በልጆቿ የእግዚአብሔርን ደጅ ጸንታ ነበረ። ግን ማንም ሊያድናት አልቻለም። ጌታችን ኢየሱስ ክርስቶስ ግን ሲያልፍ ያቺ ደም የሚፈሳት ሴት አየችና የልብሱን ጫፍ ብነካ ደሜ ምን ያደርጋል አለች። ሔዋንም አምላክን ጌታችን መድኃኒታችንን ኢየሱስ ክርስቶስን ተመለከተችውና በልጆቿ ዓይን እርሱ ቢሰቀልልኝ እኔም ሕይወትን አገኛለሁ አለች። ያቺ ሴት ነክታ ዳሳ የዳነችበት የክርስቶስ ቀሚስ አንደኛ የቤተ ክርስቲያን ምሳሌ ነው። የምን ምሳሌ ነው? በጣም ጥሩ። እኛ የክርስቶስን ቀሚስ ለመንካት ዘመን አይፈቅድልንም። ወደ ኋላ ተመልሰን አካሉ የሆነችውን ቅድስት ቤተ ክርስቲያን ግን ለመንካት አሁን ደጁ ተሰብስበናል። ያቺ ሴት የቀሚሱን ጫፍ ነክታ ደሟ እንደደረቀው እኛም የቤተ ክርስቲያን ደጅ መተን ቤተ ክርስቲያንን ብንድማጸን የኃጢአት ስራችንና ደማችን ይደርቃል ማለት ነው። ሁለተኛዋ የክርስቶስ ቀሚስ የምትባለው ድንግል ማርያም ናት። ማናት? የእመቤታችን ቅዳሴ ላይ ካህኑ ሲል ሰምታችሁታል። እመቤታችንን አንዱ ከሚመስልበት መንገድ መካከል የሸማኔ ጉድጓድ ነሽ ይላታል። የምን ጉድጓድ? በሸማኔ ጉድጓድ ውስጥ የሚሰራው ምንድን ነው? እንዴ ሽሮ ሜዳ አልፋችሁ መጣችሁ በሉ እንጂ። በሸማኔ ጉድጓድ የሚሰራው ምንድን ነው? ጥበብ። ኧረ እባካችሁ ተው፣ እግዚአብሔርንም ፍሩ። በሸማኔ ጉድጓድ የሚሰራው ምንድን ነው? እሺ እኔ ልመልሰው ሰዓቱንም እንዳልፈጅ። ልብስ እስኪ በሉ እንጂ። ነጠላም በለው ቀሚስም በለው ምንም በለው ምንን የሚሸፍን ሰውነትን የሚሸፍን ልብስ ነው። እስኪ ልብስ በሉ። በጣም ጥሩ። ያቺ ሴት 12 ዓመት ደም ሲፈሳት ሄዳ ዳሳ የነካችው ቀሚስ ድንግል ማርያም ናት የምትባለው። ክርስቶስም ሰው ሲሆን የለበሰው ስጋ የነሳው ከማን ነው? ከእናቱ ነው። እሷ ሄዳ ቀሚሱን ስትነካ ደሟ ቀጥ ካለ እንዴት እኛ ድንግል ማርያምን ስንነካት ኃጢአታችን አይደርቅ? እርሷ ለእሱ ልብስ ከሆነች እንዴት ለእኛ እርቃናችን ልብስ አትሆንም? እርሱ ልብስ ራቆትን ከሸፈነ እርሷ እንዴት እርቃናችንን አትሸፍንም? ክርስቲያኖች ልብስ ክብር ከሆነ እሷ እንዴት ለኛ ክብራችን አትሆንም? ልብስ ከሩቅ የሚታይ ሰውም ሊነካው የሚዳስሰው ከሆነ ከሩቅ ሆነ አይተን ልንዳስሳት የምንናፍቀው ካለችበት መንግስትም እንድታስገባን የምንማጸነው ማንን ነው? ድንግል ማርያም ነው። እርሷን ለመንካት ለመዳሰስ በቸርነቱ ይርዳል። ያቺ ሴትዮ የነካችው ቀሚስ ድንግል ማርያም ናት። እኛም ለመንካት ደጅ የምንጠናው ቀሚስ። ያቺ ሴት ቀሚሱን ነካች፣ ደሟ ቀጣለላት። ክርስቶስንም አምነው በቤተ ክርስቲያን የሚመጡ እናቱንም ተማጽነው እርሷን ለመዳሰስ የሚመጡ ሁሉ ኃጢአታቸው ይደርቅላቸዋል ሲል ነው። እርሷን ኃጢአቷን አደረቀላት። ከዛስ በኋላ ወረድ ሲል ደግሞ የኢያኢሮስ ልጅ ድጋሚ ታሪኩ ይቀጥላል። ኢያኢሮስ ልጁ ሞታበት እያለቀሰ ነበረ። አዳምም ልጆቹ ሞተውበት ቤት በተባለ በሲኦል ያነባ ነበር፣ ያለቅስ ነበረ። ክርስቶስም ልብ ብላችሁ ስሙ፣ ወደዛ ቤት ሲገባ ያዕቆብ ዮሐንስና ጴጥሮስን ይዞ ነው የገባው። እስኪ ያዕቆብ በሉ፣ ዮሐንስ በሉ እንጂ ጴጥሮስ። ያዕቆብ ዮሐንስ ጴጥሮስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የሚነግራን እምነት ተስፋና ፍቅር ናቸው። ክርስቶስ ወደዚች ምድር ሲመጣ እምነት ተስፋና ፍቅርን አይቶ ነው። እምነት ተስፋና ፍቅር የማንን እምነት ብትሉ የድንግል ማርያምን ነው። እንደ ቃልህ ይደረግልኝ እኔ ለአንተ ምንህ ነኝ አለችው፣ ባሪያ ነኝ አለችው። የማንን ፍቅር አይቶ ነው? የድንግል ማርያምን ነው። ከእርሷ ከድንግልናዋ ቀጥሎ በጣም ያሳሰባት ወላዲት አምላክ የሁላችን ድነት ነውና የማንን ተስፋ አይቶ ነው ቢባል የእርሷን ተስፋ አይቶ ነው።
እርሷንስ ስለተመለከተ አይደለ እንዴ በሰማይም ያለው እግዚአብሔር ሰሜንም ምስራቅም ምዕራብም ደቡብም ማሻቶ ከሷ የተለየ አላገኘም አይደል ያለው አባ ሕርያቆስ። እርሷን አየ ተመለከተ። በእርሷ በኩልም ሆኖ ለአዳምና ለልጆቹ ሲኦል ከነበሩበት ግዞት እንዲወጡ አደረጋቸው። ከዛም የሚበሉትን ስጋና ደም ሰጣቸው። በፍጻሜው ለድንግል ማርያም ደግሞ ሲተረጎም እስኪ የምትበሉትን በሉ የምትበላውን በሉ እንጂ ስጧት። የምትበላውን ስጧት የተባለችው ሞታ የተነሳችው ጣሊታ ናት። ሞቶ የተነሳ ነፍስ የሚበላው ስጋና ደሙን ነው። አንድም ዛሬ በሚተረጎመው የውዳሴ ማርያም ትርጓሜ ላይ የቅዱስ ኤፍሬም የመጨረሻ ተምኔትና መሻቱ ምን ነበር? ምን አለ የመብርሃን ውዳሴዋ ምስጋኗ በስቶ ጫማ ሆኖ ምን ባረገው ብጫማው አይደል ያለው። ልብስ ሆኖ ለብሼ ባጌጥበት፣ ምግብ ሆኖ ምን ባረገው። አረ መልሱ ወይስ አትሰሙም ሲተረጎም? ምግብ ሆኖ ምን ባረገው፣ መጠጥስ ሆኖ ምን ባረገው። እምትበላውን ስጧት ማለት ኃጢአት አቁስሎት እግዚአብሔር እንዲፈውሰው የመጣም ነፍስ ያለው እግዚአብሔር እንዲነሳበት የሚሰጠው ምግብና መጠጥ የእናቱን ምስጋና ነው። እንደ ቀላል እንዳንመለከተው የእርሷን ውዳሴ ቅዳሴ ሲተረጎም ስንጸልየው ክርስቲያኖች የሞትን እኛ ከኃጢአትም ኃጢአት